ከራስ ጋር ተናፈስ። ልቀቀኝ፣ ወደ ቤት ዘኪ፣ በእናትህ ልቀቀኝ፣ ወደ ቤት ልቀቀኝ፣ በእናትህ አትታገለኝሽ። ምንድን ነው የማወራ? ቁጭ በይና እናውራ። ምን ላውራ? ግን እስቲ አሁንም እየተግባባን አይደለም። ብዙ የሚያጣሉ ነገሮች አሉ። እነሱ ደግሞ ችላ ማለት አልችልም። ምንም ደግሞ የውሸት ደስተኛ ነኝ ብዬ ደግሞ ካሜራ ፊት ላስመስል አልችልም። በምንም ታም ብለን ነገር እየሰማኸኝ አይደለም። አሁንም እናቴ ነኝ ሂጂ ልደብድብ ትላለህ። አሁንም ሂጂ እናቴ ልጣላት ትችላለህ። አዎ በቃ ምክንያቱም እንደዚህ ያደረገሽ ነገር እሱ ነው። ስለዚህ በእኔ ምክንያት ደግሞ እንደዚህ እንድትሆኚ አልፈልግም። ልክ አይደለም የሰራው። ሲቀጥል እሷ ብቻህን አግኝታ ሌላ ነገር ብታረገስ ድጋሜ ብታብድስ እሷን ደግሞ እንዳታገኛት በቃ እኔ ሳላቅ በፍጹም እሷን ሴትዮ ብቻህን እንዳታገኛት ከኔ ቤት እንዳትወጣ ብያለሁ። የኔን ቃል እየተሰማ ስላልሆነ የኔ ቃል ላንተ ምንም ነው። ከኔ ተደብቀው ኦሬዲ ሄዳል። የሄድኩበት ምክንያት አንቺን ስለመጥሽ ነው። ምንም ምክንያት በቃ እኔ አያሳምነኝም ዘኪ፣ ምንም አያሳምነኝም። ሰማኸኝ አይደለ? በቃ አትሂድ ብያለሁ አይደለ? ብቻህን እሷን ሴትዮ ጋር አትሂድ ብያለሁ። በቃ ራሳችንን ለማደስ እንደሆነ የወጣ ነው። ታውቂያለሽ። ምንድነው የምናድሰው ዘኪ? ምንድነው ተነጋግረን ምን የፈታነው ነገር እኮ የለም። ምንድነው የውሸት የምናድሰው? ምን የምናድሰው ነገር አለ እንዴ? ምንድነው የምናድሰው? እሺ ንገረኝ። የምን ማደስ ነው የምትለኝ? ምን እናድስ? ትልቅ ጥፋት ነው። ከዚህ በላይ ምን አይነት ጥፋት ፈልግ? አንደኛ እኔ የምነግርህ ነገር ሳሰማ ሳታከብረኝ ነቀዬን ነው የሄድከው። እሷን ደግሞ ብቻዋን እንዳታገኛት ብያለሁ። በቃ ተነስተህ ቢያንስ ንገረኝ። ልቀቀኝ በእናትህ። ቢያንስ እንድትረግኝ ምንድነው የምነግርህ? እንደዚህ እንድትሆኝ ያደረገሽ ነገር ቢያንስ ንገረኝ። በግልጽ እናውራ እስቲ። በእናትህ ደክሞኛል፣ አሞኛል። ራሴ ልቀቀኝ እኮ በሽታውን ያልተናገረ መድኃኒት አይገኝለትም እኮ ነው የሚባለው። እስቲ መጀመሪያ ንገረኝ። የምን በሽታ ነው? አመመሽ? እዛ ጋር እንቀመጥ። እቤት ሆነሽ ከሚደብርሽ ብዬሽ እኮ ነው። ገባኝ። ግን በተኛና ባሽበት አለ። አንቺ ደግሞ ትንሽ እንቅስቃሴ እኮ ጥሩ ነው። ትንሽ ስትንቀሳቀሽበት ደግሞ ይሻላል። አንተ በጣም አሞኛልና ለአንተ ስም ነው እሺ በግድ የመጣሁት። እሺ ቀስ በይ። ምንድነው ካሜራ የጠቀምኩት? ሰላም በያቻ። መጀመሪያ ሰላም ተይቀርማ። አሞኛል። አሁን ካሜራ የመቅረጽ ኢነርጂ የለኝም፣ ግን ሰላም ይላል። ሰላም ፋሚሊዎቼ እንደምንድን ናችሁ? እኔ በጣም ደህና ነኝ። በምንም በጣም ደህና ናት። ብዙዎቻችሁ እግዚአብሔር ይማራችሁ፣ እግዚአብሔር ይማርሽ፣ እግዚአብሔር ይማርሽ በምን ላይ ናት ምናምን ያላችሁኝ ሰዎች አላችሁ። አመሰግናለሁ ስለሷ ደህንነት ስለተጨነቃችሁ። ያው ከቤት ይዣት ወጥቶ ደግሞ ያው ቤት ውስጥ ሆና ብዙ ከምትጨናነቅ ብዙ ነገር ከምታስብ እዚህ አየር ለውጣ ጥሩ መናፈሻ ላይ በቃ ራሷን መንፈሷን እንድታድስ ስለምንም እንዳትጨነቅና ህመሟን ቴክ ኬር እንድታደርግ በማሰብ ነው እዚህ ድረስ ይዣት የመጣሁት። ያው አልፈለገችም፣ አስገድጄ ነው ያመጣኋት። በግድ ነው ያመጣኋት። አልወጣም ምናምን ብላ ግን መውጣት አለብሽ ቢያንስ እንኳን ዞር ዞር ስትይ ምናምን ሁሉን ነገር ረስተሽ ህመምሽንም ትረሺዋለሽ ምናምን ብዬ ነው እዚህ ድረስ ይዣት የመጣሁት። እሷ ግን መውጣት አልፈለገችም። ለምን እንዳልፈለገች ባላቅም በግድም ቢሆን ይዣት መጥቻለሁ። አሁን እግዚአብሔር ይመስገን ጥሩ ላይ ናት። ያው ከባለፈው ትሻላለች። ከዚህ የተሻለ ደረጃ ደግሞ ድና ምናምን እንደ ድሮ ምስቅ የምትጫወት በምን እንደምትሆን ተስፋ አደርጋለሁ። አሁን ላይ ግን ደህና ናት። ምንም አትልም። ደህና ነኝ። ለተጨነቃችሁ ደህና ነኝ፣ ተሽሎኛል፣ አሪፍ ላይ ነኝ። ግን እኔ እናንተ ትንሽ ተጣልተናል። እሱ ነው እያናደደኝ ያለው እንጂ ደህና ነኝ እኔ በጣም ዋናው ግን ከጎኔ መሆን ነው። ተጣልተናል ያለችው በምን ምክንያት መሰላችሁ? የደበደቡሽን ሰዎች ልደብድባቸው ምናምን በማለት ነው የተናደደችው እንጂ ሌላ ያጣላን ነገር የለም አይደል? እሱ ብቻ ሌላ ያጣላን ነገር ስለሱ ምናምን ማውራት ያለብን አይመስለኝም። አይ ዶንት ኖ ዘኪ፣ እኔ እንዳንተ ፈገግ ብዬ ምናምን ነገር እንዲህ እየሳኩኝ ላስመስል አልችልም። ግን በጣም ተናድጃለሁ። እንትን ፊት ለፊት ነው መሰለኝ ሁሉ ነገር ስለሚታይብኝ ሊሆን ይችላል። ግን ከጎኔ ስለሆንክ ደስ ብሎኛል ምናምን ግን እስቲል አሁንም እየተግባባን አይደለም። ብዙ የሚያጣሉ ነገሮች አሉ። ግን እነሱ ደግሞ ችላ ማለት አልችልም። ምንም ደግሞ የውሸት ደስተኛ ነኝ ብዬ ደግሞ ካሜራ ፊት ላስመስል አልችልም በምንም ታምር። እኔ እኮ ታምሻል ብዬ ነው እንደዚህ አይነት ወሬ ላለማውራት ራሴን እየተቆጣጠርኩ ያለሁት እንጂ አስመሳይ ነው ውሸታም ሆኜ አይደል። ኦኬ ብታመምም ኢትስ ኦኬ። መሀላችን ያለው ነገር የታወቀ ነው።
ግን ቢሆንም እሺ ስላመጣኝ በጣም አመሰግናለሁ። ቆይ ምንድነው እንዲሆን የምትፈልጊው? ቆይ እኔ አጠገብሽ መሆን አልነበረብኝም ወይ በዚህ ሁኔታ ላይ ትቼሽ መሄድ ነበረብኝ? ይሄን ነው የምትፈልጊው ነው? ትቼሽ ልሂድ ምናምን እኮ አይደለም እያልኩ ያለሁት፣ ግን ምልን ነገር እየሰማኸኝ አይደለም። አሁንም እናቴን ሂጂ ልደብድብ ትላለህ፣ አሁንም ሂጂ እናቴን ልጣላት ትችላለህ። አዎ በቃ ምክንያቱም እንደዚህ ያደረገሽ ነገር እሱ ነው። ስለዚህ በእኔ ምክንያት ደግሞ እንደዚህ እንድትሆኚ አልፈልግም። ገባሻ? ስለዚህ በእናቴ ምክንያት ከሆነ እንደዚህ ሆንሽው እናቴን እንትን ልበል አልኩሽ። ይሄ እኮ የሚያናድድ ነገር አይደለም። መሪያሪት ነው። ለምንድን ነው የሚያናድድ ማለት? ለምን ነው የሚያናድድ ነገር? አንደኛ ነገር እሷን ሄደው ነገር ብታረጋት አንተ ላይ የሚደርሰው ነገር አለ። ሲቀጥል ደግሞ እኔ እንደዛ እንድታረግ አልፈልግም ከቤተሰቦች ጋር። እኔ ተደብቀ መሄድ ማለት ምን ማለት ነው? እኔ ሳላቅ ለምን ነው እኔ ሳላቅ ተደብቀ ሄድከው? ምክንያቱም መሄድ ስለነበረብኝ እነሱ እኔን ተደብቀው እኔን አማክረውኛል። አንቺን ሊደበድቡ ሲያስቡ እኔን አማክረውኛል ወይ አንቺ ጋር የመጡት? ስለዚህ እኔም ጭራሽ ደግሞ ተናድጄም ጮኬ ማውራት አልችልም። እኔ የምልህን አትሰማም ማለት ነው አይደለ? እኔ የምልህን እኔ የምናገረው ነገር ላንተ ምንም ነው ማለት ነው አይደለ? ከምንም አትቆጥረውም። አንደኛ እንደዛ ታመሜ መሄድ እኔ ሳላቅ ተኪ ልክ አይደለም የሰራው። ሲቀጥል እሷ ብቻህን አግኝታ ሌላ ነገር ብታረገስ ድጋሜ ብታብድስ እሷን ደግሞ እንዳታገኛት በቃ እኔ ሳላቅ በፍጹም እሷን ሴትዮ ብቻህን እንዳታገኛት ከኔ ቤት እንዳትወጣ ብያለሁ አይደለ? አላልኩ? ያልኩ የራሴ ምክንያት ስላለኝ ነው እንደዛ። ግን እኔ የምልህን ነገር ስለማትሰማ ነው። ሄደ ብቻህን ታገኛታለህ። ለምን ታገኛታለህ? ምክንያቱም መሆን ስለነበረበት እናቴ ስለሆነች አላልኩሽም፣ ግን መሆን ስለነበረበት ነው። ምንድነው መሆን የነበረበት? ሄደ ምን አደረክሽ? ምን ፈይድክ? ተጣልተህ ተጨቃጭቀህ መጣ ተደባደበ አይደለ? ተጨቃጭቀህ መጣ እሺ አለቀ። ምን ፈይድክ? ከዛስ ድጋሜ ሴትዮዋ ሌላ ሴራ አስራብን ትምጣ። እሱ ነው የምትፈልገው? አሁንስ ከማሳር እንትን ከማለት ተቆጥባለች? ንገሪ። ቀዘኪ ተዋት የፈለገችውን ታድርግ። እኔ ከህይወታችን ልትወጣ ነው የምፈልገው። አንተም እየተረዳኸኝ አይደለም። ተዋት እሷን ካልተውካት ለመተው እኮ እየሞከርኩ ነው። ግን እሷን ለመተው እየሞከረች ነው፣ እየተወችን ነው። እስቲ ባንቺ ስታንዳርድ ትታሻለች። እንግዲህ ትተናት የራሳችን ህይወት ጀምረን ነበር ግን ሆስፒታል እንድትገቢ ለዚህ ሁሉ ነገር የዳረገችሽ ማን ናት? ትታሻለች? የተወችሽ ነው እንደ መሰለሽ? በቃ ወይ ካልሆነ አንተም ከሷ ጋር ነው። የምን የራሳችን ህይወት ነው? እኔ እናንተ የራሳችን ህይወት የሚባል ነገር አይኖረንም። ዘኪ እንደዚህ አይነት ነገር ተስፋ አታርግ ማለት ዘኪ። በቃ እኔ አልችልም። የት ነው የምትሄጂው? እዚህ መጣ ነው እኮ ልንናፈስ ነው። ወሬውን ከጀመርሽ ደግሞ መጨረስ አለብሽ። ስለዚህ ስለምንድን ነው የምታወሪው? ቆይ አውቃለሁ የነበርንበት ሁኔታ ምናምን አሪፍ አይደለም። ግን በቃ ታመሻል። ምንም ቢሆን ታምሜ አልተውሽኝም። አሁን ላይ ደግሞ ከጎንሽ ነኝ። ሁለተኛ ነገር ደግሞ ለኔ ስቲ ብዙ ነገር ሆነሻል። ለኔ ስቲ ተገፍተሻል፣ ተመተሻል፣ ብዙ ነገር ጎዳና ተኝተሻል፣ ወንዝ ለወንዝ ተንከራተሻል፣ ጸበል ለጸበል ብዙ ነገር። ስለዚህ በዚህ ሁኔታ ላይ ደግሞ ትቼሽ ልሄድ አልፈልግም። ሄዳለሁ። የኔን ቃል እየሰማ ስላልሆነ የኔ ቃል ላንተ ምንም ነው። ከኔ ተደብቀው ኦልሬዲ ሄዳል። የሄድኩበት ምክንያት አንቺን ስለመጥሽ ነው። ምንም ምክንያት በቃ እኔ አያሳምነኝም ዘኪ፣ ምንም አያሳምነኝም። ሰማኸኝ አይደለ? በቃ አትሂድ ብያለሁ አይደለ? ብቻህን እሷ ሴትዮ ጋር አትሂድ ብያለሁ። ስለዚህ ሄድክ፣ አለቀ በቃ። እኔ ላንተ ምንም ነኝ። በእናትህ ዘኪ፣ እኔ ከዚህ በላይ ካንተ ጋር መጨቃጨቅም አላውቅም። ብቻ በጣም አስጠልቶኛል። ባይገርም ቤት አውርተንበት ጨርሰንበት የመጣነው ጉዳይ ምንም አልጨረስንበት። አሁን ለዚህ ጋር ምንድነው እንደዚህ የሚያደርግ? አልጨረስንም። አውርተን እኮ አልተስማማንም። እስቲ እየተጨቃጨቅን ያለን እንድንጨቃጨቅ ያደረግሽው እኮ እራስሽ ነሽ። አሁን እዚህ ጋር መንፈሳችን እንድናድስ ነው ይዤሽ የመጣሁት። አንቺ ግን መንፈስ እንዴት ላድስ ይችላል? እኔ ላስመሰል አልችልም አልኩ እኮ። ምንድነው ማድሰው? ካንተ ጋር ሰላም ሳሎም ካሜራ ፊት ላይ እያልኩኝ ልሳቅ አልችልም። እንደዛ ማድረግ አልችልም። እሺ አሁን እያመመሽ ነው። እሺ ተረጋጊ። ቢያንስ ያምሻል። ቢያንስ ትንሽ ለመረጋጋት ሞክሪ። አልፈልግም። እንደዚህ አታስቢ። ቆይ ከመች ጀምሮ ነው እንደዚህ ጸባይሽ መለወጥ የጀመረው? ቆይ ምን አግኝተሽ ነው? ቆይ እኔም ማላውቀው ያገኘሽው ነገር አለ? ንገሪኝ እስቲ። ምናልባት ይሆናል ያገኘሁት ነገር ሊኖር ይችላል እኮ። በግልጽ ለምንድን ነው ማትነግሪኝ? ምን ልንገርህ? ያገኘሽውን ነገር የሚታይ አይደለም ያገኘሁት ነገር።
ግን ይሄን ያህል አታስብልኝ እና ደግሞ ከኔ ጋር ፊውቸር ምናምን ነገር ወደፊት ምናምን ነገር እያልክ አታስብሽ። እሺ ግን ቆይ ያገኘሽው አዲስ ነገር ባህሪሽ እንደዚህ ሊያደርግ የነበረው ያ ሁሉ ነገር ስታደርግልኝ ያ ሁሉ ነገር ስታስቢ ከኔ ጋር የነበረው በአንድ እንደዚህ ሐሳብሽን ሊያስቀይርሽ የቻለውን ነገር ማወቅ ፈልጋለሁ። ምንም የለም በቃ ምንም የለም። ተነስቼ ልጅ ለምንድን ነው የምትሄጂው? አስጠላኝ እዚህ መቀመጥ። ከመጀመሪያው ጀምረን ሰላም አይደለም። ሰላም እንዳንሆን የፈለግሽው እኮ ራስሽ ነሽ። ሰላም እንዳንሆን የፈለግሽው እኮ ራስሽ ነሽ። እኔ እንግዲህ በሰላም ነው የመጣሁት። በሰላም ነው የመጣሁት? አዎ በሰላም ነው የመጣሁት። ምንም ያሳለፍነው ነገር ላንተ ምንም የምጠይቀኝ ነገር ምንም የለም። ያለ ምክንያት ሰላም ነህ ትችላለህ። የውሸት መሳቅ አይደል? ቆንጆ ነው፣ ቀጥልበት። በጣም ጎበዝ ነው። አሁን ቆይ ሐሳብሽ እንደዚህ ሊያስቀይርሽ ያለው ነገር ምንድነው? በቃ ተነጋግረን ስለዚህ ነገር እንደማናነሳና በቃ ራሳችንን ለማደስ እንደሆነ የወጣነው ታውቂያለሽ። ምንድነው የምናድሰው? ዘኪ ምንድነው ተነጋግረን ምን የፈታነው ነገር እኮ የለም። ምንድነው የውሸት የምናድሰው? ምን የምናድሰው ነገር አለ እንዴ? ምንድነው የምናድሰው? እሺ ንገረኝ። የምን ማደስ ነው የምትለኝ? ምን እናድስ? በቃ ረጋቤና በቃ ሁሉንም የተፈጠረውን ነገር እርሹ። ቢያንስ እስከሚሻልሽ እንኳን በቃ ተይው። በቃ ከተሻለሽ በኋላ ደግሞ ፈጣሪ ያውቃል የሚሆነውን ነገር። ቢያንስ እስከሚሻልሽ ራስሽን አረጋግተሽ ህመምሽን ለማስታገስ ሞክሪ። የሚፈጠረውን ነገር ምንድነው የሚፈጠረውን ነገር? የሆነውን ነገር ነው። የተደበደብኩትን ነው ምረሳው። ካንተ ጋር ቀለበት አድርጌ እምቢ ማለት ነው ምረስ። ምኑን ነው ምረሳው? ምኑን ልርሳ? የቱን ልርሳ? በእምነት ስለ ቀለበቱ ምናምን እኔን ተደብቀ ሄደ እናትን ማናገር ነው ምረሳው? ስለ ቀለበቱ ማውራት ካለብኝ እኮ ማውራት ያለብኝ እኔ ነኝ። እሺ ምን ድረስ? ምክንያቱም እኔ ጠይቄሽ እምቢ ያልሽው አንቺ ነሽ። ግን ደግሞ ታመሻል ብዬ ነው ዝም ያልኩት። በቃ ቢያንስ እስከሚሻልሽ ለምንድን ነው እንትን ማት? እኔ ደህና ነኝ እኮ አንተ ሽኮኛል። ያን ያህል እኮ ራሴ የሚያስት እንትን የሚያደርግ በሽታ አይደለም እኮ ያለብኝ። አሁን ነገ ከነገ ወዲያ ተሽሎኝ እነሳለሁ። ምንድን ነው የምትለኝ? ነገ ከነገ ወዲያ ስትነሺ እኔን ላታገኝ ትችያለሽ። እኔም እሱን ነው የምፈልገው። እንደውም ቆንጆ ንግግር ነው የተናገርኩት። ጭራሽ ማግኘት አትፈልጊም ነው? አስፈላጊ ሰው ነኝ ብለህ ነው የምታስበው? የምርሽ ነው ግን የምትወሪው? ከልብሽ ነው? ከልቤ ነው ያወራው። ቆይ እሺ እንደዚህ ሐሳብሽን በእምነት እኔ ሌላ ሰው ነው የሽብኝ? የምሬን ነው እኮ። እሺ የተፈጠረ ነገር አለ? እሺ ያደረኩት ሳላቅ ያጠፋሁት ነገር አለ? እሺ ንገሪኝ። ወይ ደግሞ የተፈጠረውን ነገር እንደዚህ ሐሳብሽን እንደዚህ እኔን እንድጠይበት ያደረገሽ ምክንያት መቼስ በእናትህ ምናምን አትይኝም። ምክንያቱም ይሄ ከጊዜ በኋላ የተፈጠረ ነገር ስለሆነ ያስደበደበች በሱ ምክንያት ነው የጠለው እንደማትይኝ ተስፋ አደርጋለሁ። ምክንያቱም ያ ሁሉ ነገር ከተፈጠረ በኋላ ስለሆነ። ስለዚህ ምንድነው እሺ ምክንያት? እሺ ንገሪኝ ልወቀው። ምክንያት ያስፈልገኝ እኔን ለመጥላት ምክንያት ያስፈልገኝ? ሲቀጥል ደግሞ ጠላው እኮ የሚል ነገር አልወጣኝም አይደል? ግዴታ እኮ ካፍሽ እንደዚህ ማውጣት እኮ አይጠበቅብሽም። ድርጊትሽና ፊትሽ ይናገራል። እሺ ዘኪ በቃ በእናትህ ነው ያልከራከር። ተነስ እንጂ በጨቃጨቃ አስጠልቶኛል። የት ነው የምንሄደው? ትቆያለህ? የት ነው የምንሄደው? ወደ ቤት። ለምንድን ነው የምንሄደው? እያመመኝ ነው። መታመም ካለብኝ እኮ መታመም ያለብኝ ነኝ። ምን ሆነ? ምክንያቱም የምታወጫቸው ቃላቶችና አንተ ምን ሆነ? አንቺ እኮ መደብደብ ነው። መደብደብ ይሻላል እኮ በቃላት ከመገረፍ። በቃላት እኮ የምታወጫቸው ቃላቶች የምታሳይን ፊት ግን እዩ። እስቲ ቆይ የሆንሽው ነገር አለ? እኔ ማወቅ ያለብኝ ነገር እስቲ ንገሪኝ። እስቲ ግልጽ ሆነሽ ንገሪኝ። ቢያንስ እንድረዳሽ ግልጽ ለምን አትሆኝልኝ? ምንም አልሆንኩም እኮ እንደዚህ አናደኸኛል። እናትህ ጋር ብቻህን መሄድ አናደኸኛል። በቃ በሱ ተናድጃለሁ። ይሄ በቂ ምክንያት ነው። ግን ደግሞ የመለያየት ደረጃ ወይ ደግሞ አጠገብሽ እንዳልሆን እኔን አለማየት ደረጃ የሚያደርስ ጥፋት ደግሞ አይደለም ያጠፋሁት። በጣም ትልቅ ጥፋት ነው። ከዚህ በላይ ምን አይነት ጥፋት ፈልግ? አንደኛ እኔ የምነግርህ ነገር ሳሰማ ሳታከብረኝ ነቃዬን ሄድከው። እሷን ደግሞ ብቻዋን እንዳታገኛት ብያለሁ።
ስለዚህ ሄዳ አገኛት። ያ እኔን አናዶኛል፣ በቃ በጣም አናዶኛል። አንቺም እኮ በእኔ ቦታ ብትሆኚ የምታደርጊኝ ነው። እኔ በአንተ ቦታ ብሆን ኖሮ ፍቅረኛ የምትለኝ ነገር ሰማ ነበር፣ ግን አንተ እየሰማ አይደል? አታደርጊውም በእናትህ በምን የምር አታደርጊውም። ምክንያቱም አንቺ ፋሚሊዎች እኔን ቢያስደበድቡኝና እኔ ሆስፒታል ብገባ ዝም አትያቸው። እኔ አቅሻለሁ በጣም ስለማቅሽ ማለት ነው። ስለዚህ አታደርጊው። በእኔ ቦታ ብትሆኚ ያለማ እንደምታገኝ እርግጠኛ። እርግጥ ነው የሰው ልጅ ማወቅ በጣም ከባድ ነው። ግን ደግሞ እኔ ከማንም በላይ አንቺን አምንሻለሁ፣ አቅሻለሁ። የዋህና ጥሩ ልብ እንዳለሽ አውቃለሁ። የዋህና ጥሩ ልብ እንዳለሽም አምናለሁ። ይሄንን በእኔ ቦታ ብትሆኚ ራሱ የምታደርጊው የምትወስኚ ውሳኔ ይሄን እንደሆነ አውቃለሁ። ለምን መዋሸቱ ምን አስፈለገ? ወይ ደግሞ ሌላ ነገር ካለና መለያያ ሰበብ ወይ ደግሞ አጠገብሽ እንዳልደርስ ሰበብ ከሆነ የምትፈልጊው በግልጽ ንገሪ። እንደዚህ ሐሳብሽን ያስቀየረሽ እንደዚህ እንድትሆኚ መልክሽን ሊለዋውጠው የቻለውን ነገር ማወቅ ፈልጋለሁ። ምክንያት አያስፈልገኝም ዘኪ፣ በእናትህ እኔ ጭቅጭቅ አታርግብኝ። ምንም ጭቅጭቅ አላረኩብሽም እኮ። በቃ ምክንያት የለኝም። አንደኛ አሞኛል፣ ሰማኸኝ አይደለ? ታምሜያለሁ። እሺ እኔ ህመሜን ላዳምጥበት፣ ያንተን ንዝንዝ ላዳምጥ? ንገረኝ፣ የትኛውን ነው ማዳምጥ? አዎ እየነዘነስከኝ ነው። ያንተን ጭቅጭቅ ልስማ፣ እኔ በሽታዬን ላዳምጥ? ንገረኝ እንዴ። ለምን ግን ከምርሽ ነው የምታወሪው? ከምሬ ነው እያወራሁ ያለሁት። ምን ሆነ? አይ ለኔ ሲሆን ይሻልሻል ለኔ ሲሆን እንደዚህ እኔን ለመናገር እኔን ለመስደብ እኔን ለመቆጣት ወይ ደግሞ እኔን እንትን ለማለት ለመናቅ ሲሆን ይሻልሻል ነው? እኔ ላይ ሲሆን ጉልበትሽ ይበረታል፣ አንተ ላይ ሲሆን ይበረታል፣ ሌላ ሰው ላይ ሲሆን ይቀንሳል። አንተ ላይ በጣም በርትቷል። ቆይ እንደዚህ እንድትሆኝ ያደረገሽ ነገር በቃ ቢያንስ ንገሪኝ። ልቀቀኝ በእናትህ። ቢያንስ እንድትረግኝ ምንድነው የምነግርህ? እንደዚህ እንድትሆኝ ያደረገሽ ነገር ቢያንስ ንገሪኝ። በግልጽ እናውራ እስቲ። በእናትህ እኔ ደክሞኛል፣ አሞኛል። ለራሴ ልቀቀኝ እኮ። በሽታውን ያልተናገረ መድኃኒት አይገኝለትም እኮ ነው የሚባለው። እስቲ መጀመሪያ ንገሪኝ። የምን በሽታ ነው? ያመመኝ እኮ ተደብድቤ ነው። ተደብድቤ ነው አይደል? ቢያንስ አሞሻል። ቢያንስ ቁጭ አይደለም። ቆይ ምንድን ነው የምታወራው? በቃ ያረከው ነገር አናዶኛል አልኩ። እሺ እኮ ቁጭይና እናውራበት። እሺ ቀስ በይሽ። ያራከው ነገር በጣም አናዶኛል። በቃ ስለዚህ ተናድጃለሁ፣ ብቻዬን መቀመጥ ፈልጋለሁ። አንተ ደግሞ ዝም ብለህ እየመጣህ ጨቀጭቀኛለህ። ምንድነው የምትለኝ? ይሄን ያህል የሚያናድድ ነገር እኮ አላደረኩም። እና ምንድነው ያደረከው? በምን ያንቺን ስለጎዱብኝ እኮ ለምንድን ነው? ቆይ ለምረዳት ሴትዮዋ እብድ ናት አይደለ? አንተን ብቻህን ካገኘች አንተን ብዙ ነገር እንደምታረግ ታውቃለህ። እኔ ብቻዬን አግኝተኝ ምን እንዳደረገችኝ ታውቃለህ አይደል? አንተን ብቻህን ካገኘች የሆነ ነገር እንደምታረግ ታውቃለህ። ያንን እያወቅህ ሄድክ በድፍረት አይደል? ምንም ሳታረገኝ መጣሁ። ምንም ሳልሆን መጣሁ። ምንም አለማረጓን ሌላ ነገር አርጋ ለመምጣቷን በምን ታውቃለህ? ከዚህ በፊትም እንደዚህ ነው ብቻህን አግኝታ ከዛ በኋላ ነው ቆይታ ያሳበደች አይደል? መጀመሪያ ጤነኛ ሰው ነበር። ተው እያልኩ ነው ድጋሚ ነበር። አሁንም የሆነ ነገር አርጋ አበበ ይሆንስ ማን ያውቃል? ግን እኔ የምልህን ነገር ሁሌ ስለማሰማ አንተ የምትፈልገው ነገር ብቻ ስለምታረግ ሄደ በድፍረት ታረጋለህ ያንን ነገር። በምን አንቺ ስላልሽ እኮ ምንም ነገር መሆን አይችልም። አንቺ ታሳብዳለሽ ስላልሽ ልታሳብደኝ አይችልም። በቃ እኔ ፈጣሪ ነው ፈጣሪ ያውቃል። ለምን ፈጣሪ ያውቃል። በቃ ፈጣሪ ነው የሚያድነኝ፣ ፈጣሪ ነው የሚያሳብደኝ። እሷ በእኔ ላይ ስልጣን የላትም። አንቺ ዝም ብለሽ ነው እኮ እየተጨነቅሽ ያለሽ። ለምንድን ነው እንደዚህ የምትጨነቂው? በቃ ማንነታችንን ፈጣሪ ላይ ትተን በቃ ህይወታችንን እንኑር። ዝም ብዬ ነው እየተጨነቅ ያለው። ቆንጆ ሂድና ለምን ከሷ ጋር አትኖርም ታዲያ? አብራት ነው ብላት ነው። ምን ሰራለህ ከኔ ንገረኝ፣ ምን ሰራለህ? ሲቀጥል ደግሞ ቀለበትን እንዳልተቀበልኩ ታውቃለህ አይደል? ስለዚህ ምን ሰራለህ? ልክ ነሽ፣ ቀለበቴን አልተቀበልሽም። አዎ፣ ግን ደግሞ አሁን ላይ ትቼሽ ልሄድ አልችልም፣ ምክንያቱም ታመሻል። ስለታመምኩ ነው አብረኸኛለሁ። ስለወደድኩሽማ አብረን እንድንኖር እኮ ብዙ ታልኩ። ካንቺ ባልበልጥም በትንሹም ቢሆን ጥሬያለሁ። ግን ደግሞ ያን ሁሉ መሰናክል አልፈሽ እዚህ ጋር ከደረስን በኋላ አልቀበልም ብለሽ ቅስሜን ሰጥተሽ ህይወቴን ተስፋ ዘርተሽበት አጨልመሽብኝ። ግን ይሁን ብዬ ታመሽ እንደዚህ ሆነሽ ጥዬሽ መሄድ ስላልቻልኩኝ መጣሁ። አሁንም ግን አንቺ ቢያንስ እንኳን እስከሚሻልሽ እንኳን ጊዜ አልሰጠሽኝም። አሁንም መጨቃጨቅ ነው ያልሽው።
ቢያንስ እንኳን አየርን ቀይር ብዬ እዚህ መጣን። ጭቅጭቅ ከሆነ ያስኩት ጭቅጭቅ ከሆነ ከተለቸ መሄድ ይችላል። እኔም ጭቅጭቁ ሳልስቶኛል፣ መጨቃጨቁ ሳልስቶኛል። ዘኪ ልክም ብሎኛል። ያ ደከመሽ ምንድነው? ጭቅጭቁ እኔ እኮ እዚህ ጋር እኮ አሁን ስለዚህ ነገር እኮ አላወራሁም። ራስሽ ነው ያወራሽው። ራስሽ አውርተሽ ራስሽ ደከመኝ ትያለሽ። ምንድነው ያወራሁት? ምንድነው ያላወራሁት አንተ? እናቴ ጌጄ መጣላቴ ሁሉን ነገር ያወራሽው የጀመርሽው እኮ ራስሽ ነሽ። እኔ እኮ እሱን ነገር ረስቼ እያወራን ነበር እኮ ከዛ በፊት ረስተህ ሳይሆን ማስመሰል ስለማልችል ነው አልኩ። ምንድን ነው የምትረሳው? ህይወታችን አንዱ አካል አሁን ያስመሰልክ ለምን ትስቃለህ? ቅድም ተጣልተን እንደዛ ተኮራርፈን መጣን። አሁን መተ ካሜራ ፊት ላይ ልስቅ አልችልም፣ የውሸት ላስመስል አልችልም አልኩ። ተጣልተናል። ሻው ምንድን ነው? ወደ ቤት ነው። ለምንድን ነው የምንሄደው? የመጣነው ለምንድን ነው? አንተ ነህ በግድ ካልተናፈሽ ብለህ ይዘኝ የመጣው እንጂ ከመጀመሪያው ጀምሮ ፍላጎት ያልነበረ እኮ ልንናፈስ ነው አይመጣነው። ስለዚህ እንናፈስ። ከራስህ ጋር ተናፈስ እባክህ። ልቀቀኝ፣ ወደ ቤት ዘኪ፣ በእናትህ ልቀቀኝ፣ ወደ ቤት ልቀቀኝ፣ በእናትህ አትታገለኝ። ምንድን ነው የማወራ? ቁጭ በይና እናውራ። ምን ላውራ?